ለሰዎች ሁሉ ስለ ትልልቅ እቅድ ነግረህ ታውቃለህ? ከዚያ በኋላ ምን እንደሚፈጠርስ አስተውለሃል? አንዳንድ ጊዜ ህልማችንን ከጊዜው በፊት ብዙ ሰዎች ሲያውቁት ወደዚያ ስኬት ህልም ለመድረስ እጅግ ከባድ ይሆንብናል። በአንዲት ትንሽ መንደር ውስጥ ዮናስ የተባለ ወጣት ይኖር ነበር። ዮናስ ትልቅ ህልሞች ነበሩት። ዛሬ ንግድ ለመጀመር ይወስናል። ነገ ደግሞ እጅ ስራ ለመማር ያስባል። ከዚያም ቤት ለመገንባት ያቅዳል። ግን ዮናስ አንድ መጥፎ ልማድ ነበረው። ማንኛውም ነገር ከመጀመሩ በፊት ለሁሉም ሰው ይናገር ነበር። በገበያ መሃል ቆሞ በዚህ መንደር ትልቅ ሱቅ እኔ እከፍታለሁ ይላል። ሰዎች ያጨበጭቡለታል፣ ያበረታቱታልም። ጎበዝ፣ ታላቅ ሰው ትሆናለህ ይሉታል። ዮናስ ደስታ ይሰማዋል። ራሱ አስፈላጊ ሰው እንደሆነ ውስጡ ይነግሯል። ያችን ሌሊት በደስታ ይተኛል። ግን በማግስቱ ስራ ለመጀመር ሲነሳ ኃይሉ ይጠፋል፣ ፍላጎቱ ይቀንሳል፣ ቀናት ያልፋሉ። ሱቁ ግን አልተከፈተም። ከጥቂት ጊዜ በኋላ ደግሞ የሸክላ ስራ እማራለሁ ብሎ ሰዎችን ይሰበስባል። ከእኔ የተሻለ እጅ ስራ የሚሰራ ሰው በዚህ መንደር አይኖርም ይላል። ሰዎች ያመሰግኑታል፣ ያበረታቱታልም። እርሱ እንደገና በደስታ ይሞላል። ግን ጥቂት ቀናት ካለፉ በኋላ የጀመረውን ይተዋል። ሸክላውም ከጀመረበት ፈቀቅ ሊል ሊንቀሳቀስ አይችልም። ይህ ነገር ለዓመታት ቀጠለ። ዮናስ ህልሙን ሁል ጊዜ ይናገር ነበር። ሰዎችም ያጨበጭቡለት ነበር። ግን ሕይወቱ አይለወጥም ነበር። በውስጡ እፍረት ይጨምርበት ጀመር። ለምን ሁል ጊዜ እጀምራለሁ ግን መጨረስ አልችልም ብሎ ያስብ ነበር። አንድ ምሽት በጥንታዊ ጎዳና አጠገብ ብቻውን ተቀምጦ ሳለ በመንደሩ የተከበሩ አንድ ሽማግሌ ወደ እርሱ ይመጣሉ። ሽማግሌው ጸጥተኛ ነበሩ፣ ብዙም መናገር አይወዱም። ግን ሁሉም ሰው ያከብራቸው ነበር። ከዮናስ አጠገብ ተቀመጡ። ልጄ ለምን እንደዚህ ያዝናሃል? ተክዛሃል? ብለው ጠየቁት። ዮናስም በረጅሙ ተነፈሰ። ብዙ ህልሞች አሉኝ፣ ግን አንዱንም አልጨረስም። ችግሬ ምን እንደሆነም አላወቅኩም፣ አልገባኝም አባቴ ሲል መለሰላቸው። ሽማግሌውም በቀስታ አንገቱን ነቀነቀ። አዲስ ሐሳብ ሲመጣልህ ምን ታደርጋለህ? ሲል ጠየቁት። ዮናስም ፈጥኖ መለሰ። ለሁሉም እናገራለሁ፣ ሰዎች በእኔ እንዲኮሩ እፈልጋለሁ ሲል መለሰላቸው። ሽማግሌው በትንሹ ፈገግ አለና ነገ ጠዋት ከኔ ጋር ወደ እኔ አትክልት ቦታ እንሄዳለን፣ እንገናኛለን ሲሉ ነግረውት ተለያዩ። በማግስቱም ዮናስ ወደ ሽማግሌው አትክልት ቦታ ሄደ። ሽማግሌውም በእጁ ሁለት ዘሮችን ይዞ ነበር። አንዱን ለዮናስ ሰጠው። ይህ በመሬት ውስጥ ትከለው አለው። ዮናስም ትንሽ ጉድጓድ ቆፍሮ ዘሩን ቀበረው። አንደኛውን ዘር ሽማግሌው በእጁ ከፍ አድርጎ እያሳየ እዩ፣ ይህ ዘር ትልቅ ዛፍ ይሆናል አለ። እጅግ ድንቅ ይሆናል። ልጆቹም አጨበጨቡ። ከዛ ሽማግሌው ዘሩን በድንጋይ ላይ አስቀምጠውና ሄደ። ቀናት አለፉ። በመሬት ውስጥ ያለው ዘር በየቀኑ ለውጥ ማሳየት ጀመረ። ቀስ በቀስ ትንሽ አረንጓዴ ቅጠል በመሬት ውስጥ ታየ። ሳምንታት አለፉ። እያደገ ሄደ። ነገር ግን በድንጋይ ላይ ያለው ዘር ጠፋ። ፀሐይ አቃጠለው። ወፎችን በትነው ወሰዱት። አንድም ቀን አላደገም። ከጥቂት ሳምንታት በኋላ በመሬት ውስጥ የነበረው ዘር ብርቱ ዛፍ ሆኖ ተክል ሆኖ ብቅ አለ። ሽማግሌው ወደ ዮናስ ዞር አለ። ዘር ለማደግ ዝምታ ያስፈልገዋል አለ። በጨለማ መሬት ውስጥም ተደብቆ መቆየት አለበት። ከጊዜው በፊት በአደባባይ ካወጣነው ይደርቃል፣ አያድግምም ሲል ዮናስን ነገረው። ዮናስ ተክሉን በጥልቀት ተመለከተ። በውስጡ የሆነ ነገር ተለወጠ። ሽማግሌውም ቀጠለ። ህልምህን ከጊዜው በፊት ለሰዎች ስትናገር አእምሮህ ህልምህን እንደተሳካ ያስባል። የሰዎች ምስጋና የሥራውን ደስታ ይተካል። ከዚያም ለመቀጠል የሚያስፈልግህን ኃይል ያጠፋል። ዮናስ ፊቱ እንደሞቀ ተሰማው። ይህንን ነገር ዓመታት ሁሉ እንዳደረገው ተረዳ። ሽማግሌው እጁን በትከሻቸው ላይ ጭነው ህልሞች በመጀመሪያ ደካሞች ናቸው፣ ጥበቃ ያስፈልጋቸዋል። በዝምታ ውስጥ እንዲያድጉ አድርግ። ዛፍ ሲበረታ ሰዎች ራሳቸው ያዩታልና። ያቺ ሌሊት ለዮናስ አንድ ውሳኔ እንዲወስንባት አደረገችው። ይህን ጊዜ ግን ስለ ውሳኔው፣ ስለ ሐሳቡ፣ ውስጡ ስለተቀጣጠለው እሳት ለማንም አልተናገረም ነበር። ቀላል ግብ መረጠ። አንዳንድ የእንጨት ባለሙያዎች የሚሰሩትን ቆንጆ ስራዎች እያየ ከዚህ በፊት በጣም መንፈሳዊ ቅናት ያድርበት ነበር። ስለዚህ እንደ ግብ ያስቀመጠው አንድ የእንጨት ወንበር ለመስራት ነው። ለማንም አልነገረም፣ ሰዎችም አልሰበሰበም። በቀጥታ ጀመረ። በየምሽቱ ከቀን ስራው ሲመለስ
በጸጥታ እንጨት ይቀርጽ ጀመር። አንዳንድ ቀናት ደስ ይለው ነበር፣ አንዳንድ ቀናት ደግሞ ይሰለችዋል። ግን ማንም ስለማያውቅ ማንም አይጠይቀውም ነበር። ጫናም አልነበረበትም። ሳምንታት አለፉ። ወንበሩ ቅርጽ መያዝ ጀመረ። ስህተቶችን ሰራ። ከስህተቶቹ እየተማረ አስተካከለ፣ ተማረ። በመጨረሻም ወንበሩ ተጠናቀቀ። ዮናስ በእርሱ ላይ ተቀመጠ። በሕይወቱ ውስጥ አንዲት ስሜት ተሰማው። የእውነተኛ ስራ ስሜት። በቃላት የማይመጣ በስራ የሚገለጽ ክብር በውስጡ ሲሰማው ተሰማው። አንድ ቀን ጎረቤቱ ወንበሩን አየ። ዮናስ ይህ በጣም የሚያምር ወንበር ነው፣ መቼ ሰራው ሲል ሲጠይቀው ዮናስ በጸጥታ ፈገግ አለ። በቀስታ እየሰራውበት ነበር፣ ግን ለማንም አልነገርኩም አለው። መጀመሪያ መጨረስ ስለነበረብኝ አለ። ከዚህ በኋላ ዮናስ ሕይወቱ ተለወጠ። ስራውን ብቻ እንዲናገር ተማረ። እቅዱ አይጮህም ነበር፣ ውስጡ ግን ሰዎች ያዩት ነበረ። ዓመታት አለፉ። በመንደሩ ውስጥም ታዋቂ የእንጨት ባለሙያ ሆነ። ግን አንድ ነገር ፈጽሞ አልቀየረም፣ አልረሳምም። የሕይወቱ መሪ የሆነውን ከመስራቱ በፊት አይናገርም ነበር። ከጨረሰ በኋላ ግን ስራውን ራሱ ያሳይ ነበር። አሁን ደግሞ ራስህን ጠይቅ። ስንት ጊዜ ትልልቅ እቅድህን ለሰዎች ነግረህ መፈጸም አቅቶክ ነበር? ስንት ህልሞችን ከጊዜያቸው በፊት ተናግረህ ጠፉ? አንዳንድ ህልሞች ዝምታ ይፈልጋሉ፣ ጥበቃም ይፈልጋሉ። በተግባር እስኪተገበሩ ድረስ በልብ ውስጥ ማቆየት ይገባል። ዓለምን እንደምትገነባ ማወቅ አያስፈልገውም። ስትጨርስ ስራህን ማየት ብቻ ይበቃዋል። ስለዚህ በሚቀጥለው ጊዜ ትልቅ ሐሳብህን ለሁሉም ለመናገር ሳያስፈልግህ ትንሽ ቆም በል፣ ዝም በል። ዘሩ በጨለማ መሬት ውስጥ እንዲያድግ ፍቀድለት። ዛፍ ሲበረታ ሰዎች አንተ ሳትናገር እንደሚያዩት ወይም ዛፉ ራሱ መናገር ሳይጠበቅበት መታየት እንደሚችል። ውድ የጽማዊ ቲዩብ ቤተሰቦች እንደዚህ አይነት መንፈስን የሚያጠናክሩ ሀሳቦች እንዲሁም መጽሐፍ ቅዱሳዊ ትምህርቶችን ለማግኘት የጽማዊ ቲዩብ ቤተሰብ ለመሆን ሰብስክራይብ ያድርጉ። ሀሳቡን ትምህርቱን ለሌሎች እንዲደርሳቸው ላይክ እንዲሁም ሼር በማድረግ ኮመንት በመስጠት ይሳተፉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩን።